መንገድ ለእናንተ ምንድነው? ከቦታ ቦታ የምንንቀሳቀስበት ጥርጊያ ወይስ የሰዎችን ልብ የሚያገናኝ የሀገርን ሉዓላዊነት የሚያጸና የኢኮኖሚ ትርታ? በኢትዮጵያን የዘመናት ስነ ቃል ውስጥ መንገድ እጅግ ጥልቅ ትርጉም አለው። አባቶቻችን ሲመርቁ መንገድህ ይቃና እንቅፋት አይምታህ ይላሉ። ሲዘፍኑ ምን ይላል መንገዱ ምን ይላል ጎዳናው ብለው ያዜማሉ። በሀገራችን እሳቤ መንገድ መጓዣ ብቻ ሳይሆን የህይወት መስመር ነው። ወደ ዓለም አቀፉ መድረክ ስንሻገር ደግሞ የዚህን ስነ ቃል ሳይንሳዊ እውነት እናገኛለን። ታዋቂው የጂኦፖለቲካና የስትራቴጂ ምሁር ፓራግ ካህን ኮኔክትሮግራፊ በተሰኘው ዝነኛ መጽሐፉ ላይ በ21ኛው ክፍለ ዘመን የሀገራት ዕጣ ፈንታ የሚወሰነው በጂኦግራፊያዊ አቀማመጣቸው ብቻ ሳይሆን በፈጠሩት የትስስር መረብ ወይም ኮኔክቲቪቲ ነው ይለናል። የአሜሪካው 35ኛው ፕሬዝዳንት ጆን ኤፍ ኬኔዲም ይህንን ሀቅ ሲያስረግጡ ሀብታም ስለሆንን ጥሩ መንገዶችን አልገነባንም፣ ይልቁንም ጥሩ መንገዶችን ስለገነባን ሀብታም ሆንን በማለት የመንገድን የኢኮኖሚያዊ መሰረትነት በአጭር ቃል ገልጸውት ነበር። መንገዶች አሸዋ፣ ጠጠርና አስፋልት ብቻም አይደሉም። የህዝብ የልብ ትርታን የሚያቀናጁ፣ የገበሬውን ማሳ ከከተማ ገበያ የሚያስተሳስሩ የእድገት ድልድዮች ጭምር እንጂ። ለመሆኑ በሀገራችን ከለውጡ መንግስት ወዲህ የተሰራ የመንገድ ግንባታ የኢትዮጵያንን ነባራዊ የጂኦግራፊ ፈተናዎች እንዴት ወደ ድል ለወጠው? ቆይታችን ይህን ይመልሰዋል።